አይደል እንዴ ማውቅ ስለማልፈልግ ነው የምጠይቅሽ ማውቅ ትፈልጋለህ እኔና ሶፊ ነን እንቀየም እነሱን ሁለቱንም መክሰስ ነው ማስረጃ የልጄን ስም በአደባባይ እንዳጠፋሽ አርፈሽ አትቀመጪ እኔ እንደዚህ ነገር አላደረኩሽ እንዳታውቁት አይደለሽም ብለውሽ ነው አይደል ለይልሽ ደግሞ ዛሬ ላይ ብለውሽ መክሮሽ አስፈራራሽ ለምን ከኛ ራስ ያለኝ ለዚህ ተራራችሁ ከራሷ ላይ አልወርድም ያላችሁ ለምን ከሚታወቀው ምክንያትኛ ስለዚህ ሰው ነው ቀላል እኮ ነው እርጉዝ ነበረች አሁን ደግሞ አዘር አይደለችም እሺ ስራትሽን ያዥ በእናትሽ ምን ነገር ይወራ ነው የማይወራ ወሬ እንኳን ላይ ምን አገባሽ ምን አገባችሁ ምን አይነት ራስ እርጉዝ ነች አዎ ተወልደዋለች ያሳድገውን አባቱን ምን አገባሽ ተፋያ የለው ከእንደዚህ ባለስካርቤት ምን ይሰራል ያረጉ ነው ከቤተሰቦች እያለየ ነው አይደለም ይስተካከላል ማርያም አለች አብራው ከጎኑ ነች አብረን የገባነው እኮ እነዚህ ምን ማውጣቱን ግን አብረን አይደለም የተቀበልነው ሁለታችሁ ናችሁ የተቀበላችሁት ለዚህ ነው እንደዚህ የምትሆኑት እኔ እኮ ነው የሚነገርኩ ሰንጠይቃት ምንድነው መተውሩት እኔ ሲጀራት የት ነው ያመጣሽ አንቺ ከማን ጋር ሄድሽ ተመረመርሽ ብቻሽን ግልጽ ነው ምንድነው ግልጽ ነው ማለት ግልጽ ነው ብቻዋን ለምን ትሄዳለች ለምን ብቻዋን ሄደች ፈልጋ እኔ ራስሽ አስፈይረሽስ ከሆነ ቀላል ነገር እኮ ነው ድጋሚ መመርመር እንችላለን ነው የምልሽ ግን እኛ ስናስመረምራት ግን ነበረ ያፈቁረኛ ታይተናል ከዛ በኋላ ወይስ ወርዳ ይሆናል አላውቅም ምንድነው ማለት እኔ እንዳልኩ ግልጽ አይደለም የምጠይቅሽ ጥያቄ ቆይ ማሪን ይሄን ኪስ ያመጣል ከየትም ታምጣው እሱ አንቺ ጉዳይ አይደለም በምን ከማን ጋር የተመረመርሽ ብቻዬን ሰው ታዲያ ተፈይቆ በጣም ግልጽ ነገር ምን ነው ግልጽ ማስቀየር ነገር አመጣች ፌክ የሆነ ነገር ታመጣለ ቢሆንስ ያሳመነች እኮ እናንተስ ፌክ ይዛችሁ መምጣታችሁን በምን አብረን ነበርን አይደል እንዴ ሁላችንም አንድ ላይ ሌባ ይኸውልሽ አብሬያት አልነበርኩም ግን ደግሞ አብሬያት ባልሆነም ግን እሷን ነው የማምነው ከእናንተ እኛን ለምንድን እንደዚህ ነገር የምናደርገው ካስፈልገው እኔ አላውቅም እኔ እኮ እሱ እኮ ነው ግራ እየገባኝ ያለው ለምንድን ነው በዚህ ላይ ማድረግ ትችላለች ለምንድን ነው በዚህ ሴራችሁን ለምን ደባችሁን እሷ ላይ የምታደርጉት እንዴ አሁን እኮ እየተጫወተችብን ነው በቃ እኔ አምናታለሁ አሁን ተመረመርኩኝ ብላ ይዛልኝ መታለች አይደል እርግዝና እስከመቼ ከእናንተ በላይ አምናታለሁ ድጋሚ አሳስተሽ ድጋሚ እስክታርግሽ ድረስ እንደዛ እየጠበቅሽኝ ይሆናል ድጋሚ አሳስተሽ እኔ አሳስቻለሁ ግልጽ ነው የሆነ አይነት ነገር አለ ያቀድሽ ነገር አለ ነው ቶፋ አሁን ቀደም እንደዚህ ነገር አሁን እንዴት ነው እንትን እያልሽ መጣችልሽ መጀመሪያ ማልጠረጠርኳትም ትሰሚያለሽ እኔ እሱ አብሬያት ነበርኩኝ ስላለን ያመንኩት እሺ አንቺ ብቻሽን ሄደሽ እንደተመረመርሽ ባቀማ መጀመሪያ ማላምንሽም ነበር ይልሽ የዛኔ እልህ ይዞኝ ነው እንጂ ድጋ አብረን ሄደን መመርመር እንችላለን እኔ ራሴን በደንብ አውቀዋለሁ ትመረመሪ የዛኔ ሁላችንም ማለት ነው ትመረመሪ አልተሻለ ስለልሽ እኮ አዎ ያልሽ መመርመር አይጠበቅባትም ላንቺ ማስረዳት አይጠበቅባትም ይሄ ፌክ ነው ሊሆን የሚችለው ስለዚህ አይደለም ፌክ ቢሆን ኖሮ እኔ እንደዚህ አላምናትም ነበር አላወጣት ትችላለህ እሷን በደንብ ከልጅነት ጀምሮ ስለማውቃት እሷ ግን እየተጫወተችብህ ነው ለምን አውራችሁ እንደዚህ እንደምታስብ ስለምታውቅ እየተጫወተችብህ ነው ብቻሽን ሄደሽ አስቀይረሽ ለመምጣት ፌክ አሰርተሽ ለመምጣት ስለሚመችሽ ነው ብቻሽን ሄደሽ የምን ፌክ ነው የምታወሪው እና ታዲያ ቶፋ እኔ እኮ ትክክለኛው መረጃ ነው ያመጣሁልህ እሺ ቆይ ያኔ ምርመራው ጊዜ ላይ ደረሰኝ ስትቀበል ሶስታችሁ አንድ ላይ ነበራችሁ እሷ ግን ብቻዋን ነበረች አይደል ውስጥ ነበረች እናንተ ናችሁ ከውጭ ይዛችሁ የመጣችሁት አይደል እና ስለሆነ ምን ስለዚህ ሁለታችሁ ናችሁ ያስቀየራችሁት ማለት ነው አንተ ተልኮ እርጉዝ ነሽ ብለን እኮ ስናናገራት እኮ አይደለም ካላለች እየሰማሽ ነው እና አለች እሷ ለምዳንተም ትከራከርላት በሰዓቱ ምናልን ነበረ ይኸውልሽ እየሰማሽ ይሄኛው ነገር ወንጀል ስለዚህ እኔ በወንጀል በስም ማጥፋት እሷ ዝም ብትላችሁ እኔ ዝም አልላችሁ አንደኛ ነገር ፌክ መሆኑ ወንጀል ነው ሁለተኛ ነገር ደግሞ ስም ማጥፋት ፌኩ ስም ማጥፋት ነው ያለ ስሟ ስም ተሰጥቷታል ይልሽ እሱ ማረጋገጥ በጣም ቀላል ነገር ነው ይሄን ያለ ለመከራከር ብለሽ ይሄን ያለ እንትን አትበይ በጣም ቀላል ነገር ነው እንዴ ነው ዛሬ አብረን ያሰራሹ ፌክ ነው ማለት እንችላለን እሺ ከዛ በኋላ ወይ ተፈጠረ ነገር አለ እሺ እኛ ነን ያሰራነው ማርያም የምርሽ ነው የምታወሪ አብረን ነበር እርጉዝ ያለውችን ማለት ነው እርጉዝ ላይ ተብሎ ውጤት ሲመጣለት እኮ አይደለም ብሎ እኮ ዲፌንደር ስለራሱ እኮ ስለራሱ እኮ በስለሳት ያወራሽ ነበር አይደለም ለምን ተከራከረሽ አለች አይደለም ብላ በጣም ተከራክራለች ለኛ አብረን መቼ ምን ነው እንዴ የማን ነው ብለን ስንጠይቅሽ ነው እንጂ የማን እንደሆነ ኮንፊውዝ አይደለም ብለሽ ነው የማን እንደሆነ እኮ ነው ግራ ገብቶሽ ስታወሪ የነበረው ቆም ግራ ገባሽ እንጂ አይደለም ማለት ነው ፋይሁን ስታምኝልን እንኳን ነበረ ግራ ገብቶሽ ነበር
የወለድኩት ልጅ ከእንትና ነው ብዬ እንዳወራልሽ ነበር። እርጉዝ ነሽ 100%። አሁን ድራማሽን እየሰራሽ ነው። እውነቱ ስለወጣብሽ የቶፋን አይ ስለምን ድራማ እየሸፈንሽ ነው ያለሽ? ቶፋ አይነን ግለጽ። አሁንም እያታለለች ነው ያለችው። ይኸውልሽ እያታለለችኝ አይደለም፣ እያታለላችሁኝ ያላችሁት እናንተ ናችሁ። እኛ ምን አደረግን? ይኸውልሽ እኔ በጣም ነው ማከብርሽ፣ ደግሜ እየነገርኩሽ ነው። በጣም ነው ማከብርሽ፣ በጣም ነው የምወድሽ። ግን ደግሞ ይሄ ነገር ያበቃል። ገብቶሻል? ምክንያቱም በመወዳት ነገ ሚስቴ በምትሆን ሴት ነው የመጣሽብኝ። ገብቶሻል? እንዲህ እያታለለች ካለች ሲቀር ቶፋ ምንም ያታለለችኝ ነገር የለም። ምንም ያታለለችኝ ነገር የለም። አንተ ነበረች። ይኸውልሽ በምን አንድ ነገር እንገርሽ። ይኸውልሽ እሺ ንገር። አሁን አንዴና ለመጨረሻ ጊዜ እነግርሻለሁ። አሁን የምታምኝልኝ ከሆነ እመኝልኝ፣ እማታምኝ ከሆነ ግን ማለት ነው እኔ ወስጄ አሁን ሄጄ አስመረምራታለሁ። ቀላል ነገር ነው። እንደማስመርመር አይጠበቅብኝም። የሆነ ምልክት ነው ብቻ የሆነ ቴስት ማድረጊያ እናንተ የምታደርጉት ነገር አለ አይደል? ስለዚህ እሱን መተን ይዘን መተን ቴስት ይደረጋል። በጣም ሲምፕል ነገር አይደለ? ስለዚህ ያኔ ግን ማለት ነው እርጉዝ አለመሆኗ የሚረጋገጥብሽ ከሆነ በምን የኔና ያንቺ ጓደኝነት ይዛን ያበቃል። እኔ ያሳየውን መረጃ አታምነኝም ነው? እኔ አላምንሽም። በምን በደንብ እሷ ነው ማለት ሸፍናለች። ቶፋ አብሮ አደጌ ነች። እኔ ጀርባዬ ላይ ነው እጄ ላይ ነው ያደገችው። ስለዚህ ያንተ ጓደኛ ነኝ። ስለዚህ እኔ ክፋት እሰራለሁ፣ የሷን ውጤት አስቀይራለሁ ማለት ነው። እኔን መጠራጠር ይቀላል። ለምን እንደሆነ አልገባኝም እንጂ እንደዛ ነው የሆነው። አዎ ለምን እንደሆነ ግን አልገባኝም። የእውነት አይነን እንድትገልጥ ፈልጋለሁ። በደንብ እያታለለች ነው። እኔ አይደለሁኝም። የእውነት የምታስበው ሌላ ነገር ማንሳት እኮ ይጠበቅብናል። አንቺ ነሽ ንገሪኝ። ከሁለት አላችሁ ይኸውልሽ ቤቲ ይኸውልሽ እሷ ላይክ አላውቅም። እኔ በዚህ ሰዓት መናገር ይኖርብኝ አይኖርብኝ አላውቅም። ብቻ ፍርድ ቤት መግባትም መከሰስም ምናምን ብርቁ አይደለም። አንቺ ግን ብርቅሽ ማየት ነው። ጥያቄ የምጠይቅ እፈልጋለሁ። አሁን ሄደን ቼክ ማድረግ ትችያለሽ? ምን ማለት ነው? ማለት ግልጽ ነው አይደል? በሚገባ እኔ መከሰስ ምናምን ስለዚህ ቼክ እናድርግ፣ ከዛ በኋላ እናወራበታለን። ብርቅሽ ሆነም አልሆነም በምን መክሰስ ካለብኝ ከስሻለሁ ነው የምልሽ። እኔ ጄን አላንሳብሽም፣ መጀመሪያ ደግሞ አልሰድብሽም። ግን ደግሞ ማለት ነው ይሄኛውን ነገር ልታስረጅኝ ግድ ይልሻል። ለምንድን ነው እንደዚህ አይነት ነገር ያደረግሽው? ለምንድን ነው ያደረጋችሁት? እኔ ማድረግኝ በምን አውቅ? እኔ ለሁን እሷት ማን እንደሆነ ራሱ ማን መቻው ቀን እኮ ንገሪኝ። እሺ ንገሪኝ። እሺ ንገሪኝ። እሷ ናት። እሺ እኔ ማውቀው ነገር የለም፣ ግን ራሷን ጠይቃት። ወይ እሷ አይደለች። እሷ ናት አይደል? አንዳችሁ ናት እያልኩ እኮ ነው ያለሁት። መጀመሪያ ቼክ እናድርግና እኔ ያናደደኝ ነገር ቶፋ ሙሉ ለሙሉ አንቺ ቀይረሻል ብለህ እኔ መጠራጠር በጣም እያናደደኝ ነው። ለምን ያናድሻል? ለምን ያናድሻል? ለምን ያናደኝም ቶፋ? እኔ እንደዚህ አይነት ነገር አደርጋለሁ? ለምን እኔን ብቻ እየጠረጠርክ ያለው? እሺ እሷን አላውቃትም እኮ ነው የምልሽ። በአንቺ ልክ እኮ እሷን አላውቃትም እኮ። እኔ ካወቀኝ ታዲያ መጠራጠር እኮ አልነበረብህም። ለምንድን ነው የማልጠረጥርሽ? እስከማውቅሽ ድረስ ለምን እሷን ጠይቃት የምትይው? ስነ ስርዓት ኖረሽ አውሪ። አልገባኝም። ለምን እሷን ጠይቃት እያልሽ እንትን እያልሽ ያለሽው? እኔ ነው እንዲያስብ ነው? አልገባኝም። አላውቅም እኔ። ምክንያቱም እኔን ብቻ ነው መቶ ብሌም እያደረገ ያለው ተቀይሮም ከሆነ ውጤቱ እያልክ ነው። ስለዚህ ሶስታችንን ሄደን የነበርነው አይደል? እና እሷ ራሷ ላይ ታስቀይራለች። እኔ ብቻ ለመጠርጠር ያለብኝ እኔ መጀመሪያ ከእሷ ጋር ያወራሁትን ነገር አውርቼ ከዛ በኋላ ከአንቺ ጋር ነው የቀጠልኩት። ስለዚህ እሷን መጠራጠር ያለብኝ እኔ ያህል ተጠራጥሬያታለሁ፣ ጠይቄያታለሁ። እሷ እኔ አይደለሁም ብላለች። አንቺም ደግሞ ስትመጪ አንቺንም የሚጠይቅ ደግሞ ስለዚህ እኔ ምን አይደለሁም እያልኩ ነው። ስለዚህ ማን ነው? ስለዚህ መረጃውን ኬትና እሺ እኔ ራሴ ላይ ተመጥማለሁ። እሺ በደንብ እንደዛ እኮ ነው። በምን ውስብስብ ነገር ውስጥ ነው የምትገቢው? አንደኛ ነገር ያ እንትን ያልሽበት ያሰራሽበት እንትን ሆስፒታል ስም አለ፣ የፈረመው ሰውዬ አለ። እነኚህን ሰዎች ሄደን እዛው እናጣራለን ማለት ነው። እነኚህ ሰዎች የምር እዛ ላይ ያሉ ነርሶች ናቸው ወይ ዶክተር ናቸው ወይ ምናምን የሚለውን ስሙ አለ አይደል? የፈረመው ሰውዬ ስሙ አለ፣ ማተብ አለው፣ የሆስፒታሉ ስም አለ። ስለዚህ እሷም ያመጣችው አለ። አንቺም ብቻ እኮ አይደለም እሷ ራሱ እየዋሸችኝ ከሆነ ይሄ እዚህ ላይ ስልኳ ላይ ያለው ነገር የውሸት ከሆነ እዚህ ላይ ያለው እሷም ላይ ወደኋላ አላፈገፍግም ነው የምልሽ። ምንድን ነው የምትይኝ? ከሱ በፊት ቼክ እናድርግ፣ ሁላችንም እንሂድና ቼክ እናድርግ። እሷ ብቻ ነው ሄዳ ነው አይደል የተመረመረችው? ቀላል ነገር ነው። ፋርማሲ ሄደን እኮ መምጣት እንችላለን አይደል? በመጀመሪያ በዚህ እርግጠኛ ነው ማውራት ካለብን አሁን እኔ አሁን እያመንኳት አይደለም፣ እርጉዝ አይደለም ማለችው እያመንኳት አይደለም። እንዳታምኚ እኮ ምንም ማስረዳት አይጠበቅብኝም መጀመሪያ። ስለዚህ ለምን ይሆንሽ አሁን ቀላል ነገር ነው አይደል? ወርደሽ ነው። እሺ ስም እየሰማሽ ነው ቤቲ? እንደዛ ነው ሊሆን የሚችለው። እዚህ ጋር ፋርማሲ ያለው። ስለዚህ ቴስት ማድረግው ይዘሽ ነኝ እንጂ በጣም ቀላል ነገር እኮ። እርግጠኛ ነሽ?
ትችላለሽ። ስለዚህ አስወርዶ ነው። ቀላል እኮ ነው። እርጉዝ ነበረች። አሁን ደግሞ አዛር አይደለችም። ስርዓትሽን ያዥ በእናትሽ። ምን ነገር የሚወራ ነው የማይወራ ወሬ እንኳን ነው የሚችለው። ስርዓትሽን ሊሆን ይችላል። ሌላ ሀሳብ ደግሞ እየቀየራችሁ ሀሳብ ለማባል ይችላል። ሲሰርቅ እኮ ይጣላል። እሺ ችግር የለውም። አሁን ለምሳሌ ማነው ሌባ? እርጉዝ ነበርሽ። አሁን ደግሞ ያለው ምክንያት ነው ሊሆን ቆይ አሁን እኮ በዚህ 5 ደቂቃ ውስጥ ማለት ነው ሁለት ነገር እያወራችሁ ነው። መጀመሪያ እርጉዝ ነች እያላችሁ ነበር። እርጉዝ አለመሆኗን ደግሞ ልናረጋግጥ ፋርማሲ ምናምን መሄድ ስንፈልግ ደግሞ አስወርደው ይሆናል። እሱም እኮ ቢሆን እኮ በጤና እኮ መረጋገጥ የሚችል ነገር እኮ ነው። በጤና መረጋገጥ የሚችል ነገር ነው። ስለምንድን ነው እናቴ እንዴት ናችሁ? እንኳን መጣሽ። ሰላም ነው። ሰላም ነው። እንዴት ነው? ቁጭ እንዴት እናንተ እንዴት ናችሁ? ጭራሽ ነው። ሰላም ነው። መጣሽ? ደህና ናችሁ? ሰላም ከተናሽ እንዴት ናችሁ? ምን ሆናችሁ ነው ደግሞ? እንዴት ናችሁ? ተካበላት ትምጣት። ሰላም ነው። እንዴት ነህ? ሰላም ነው። ድምጻችሁ ጠፋ። ዝም አልኩ። ድምጽ ጠፋ። ሰሞኑን ነገ እንጨርሳለን። ያልቃል። ያንተ ነገ ያልቃል። ዛሬም ነገ አልከው። እንዴት መጣሽ ግን? እኔማ ድምጻችሁ ጠፋ። ምን ሆነ ነው ብዬሽ እኮ ነው ላይሽ የመጣው። ጠፋም ዝም አለ። ደግሞ ዝም አላችሁ። እና ስንገባ ምንድን ነው ምን የተፈጠረ ነው? ድምጻችሁ ገና ግቢ ሰላም የኛን ድምጽ ታውቂው ይሄ አይ ሰላም አይመስለኝም። በሰላም ነው። በሰላም ነው። እኔ ሰላም አይመስለኝም። በቀላሉ የሚያልቅ ነገር በዚህ ሁሉ ድምጽ እስከውጭ እስኪሰማ ድረስ የተንጫጫችሁማ ሰላም ነው ማለት ነው። ምን አመጣሽልኝ? ምን አመጣለሁኝ እኔ ረቂያችሁ ደግሞ አየሁ ቪዲዮአችሁን አያለሁኝ ምናምን። ምንድነው አሁንም ምንድነው ምንድነው እንደዚህ ምን እያሉሽ ነው? አሁን ደግሞ ተሰብስበው ቶይ ምንድነው እንደዚህ ሴት መሰብሰብ ቤት ልታገባ አይደል እንዴ? እርጉዝ የሆነ ሴት ነው የሚያገባው። እርጉዝ የሆነ ሴት ነው የሚያገባው እንዴ? እርጉዝ የሆነ ሴት ማለት ምን ማለት ነው? እንዴ ማርገዝ ምን ማለት ነው እንዴ? ከራሱ ነው ያረገዘችው ምን ማለት አይደለም። አባት ራሱ እንዳልሆነ ማናቃለን። እናንተም ታውቃላችሁ። አባት አለው። መሪን ከሱ ነው ያረገሽ እንዴ? አንቺ ላንቺ መንገር አይጠበቅባትም እኮ እንዴ? አባትና እናቱን ልጅ ያውቃል። ባሏን እሷ ታውቀዋለሽ። አንቺ ለምን ላንቺ ማስረዳት ለምን አስፈለገ? አንቺ ማን ምንድነሽ? ሲጀመር በቃ ሊያገባ ያለ ወንድ ቤት ምን ትሰራላችሁ? ሲጀመር እንዴ ምን ፈልጋችሁ ነው የመጡት? እዚህ ጓደኞቹ ነን እኔና ጓደኞቻችን በውጭ ጨርሱ እኮ በቃ አያስፈልግም። ሲጀመር እኔ ያለው ዛሬ ምንም ማለት ነው ቢገባሽ ሊጋቡ ነው በቃ እንዴ? የግድና ሰው ያረገዘች ሴት ነው የሚጋቡ ከሌላ ሰው ምትሆንች ታውቂያለሽ እንዴ? አማታ ማሪም ልጅ ነው ብለሽ በሙሉ ይደስተናገርሽ። ዝም ለማለት እየሞከርኩ ነው አይደል? ለምን ታያለሽ? አብሽ እንዳትቀር ኦራታው ያወራው እኮ ነው። ለምን ዝም ታያለሽ? የምራታው ነው ወይ እንዳታችሁ ምን ታወሪው? ያሸማቀቃችሁ የምትናገሪው ነገር ምን ታወሪው? ታዲያ የምትናገሪው ነገር ምን ናገሩ? እርጉዝ የሆነች ሴት በልቶ እያዳረችው ለጊዜው አዲስ ያተፋው ልጅ ነው። እናንተ ምን አገባችሁ ነው አይደለም? መሆኑን እስቲ አንቺ በምን ታረጋግጪልኛለሽ እንዴ? እነሱ ራስ በራሳቸው እናቴን እንደዚህ አትበያት። አለመሆኑን አንቺ በምን እርግጠኛ ነሽ? ሲጀምር ለምን እንደነሱ ፈልገው አሁን እኮ መሪን ትነግረን ነበረ። የቶፋ ልጅ ነው ትላለች። ቶፋ ምን አገባሽ አንቺ ነው? ምን አገባሽ? ከኔ ምን አገባሽ? የቶፋ ጓደኛ እሺ፣ በምን ጓደኛው እሺ፣ ጓደኛው ባለ ተዳሯም ነፍሰ ጡር ነች እና ደግሞ የኔ ነው ልጅ በቃ ከዛ ላገባት ፈልጌያለሁ። ሌላም ታውሪው ነገር አለ። ከዛ ሲቀጥል ደግሞ ማለት ነው ነፍሰ ጡር ነች የኔ ልጅ እንኳን ባይሆን ደስ እያለኝ ያገባታል። እርጉዝ ቦራል እኮ እኔ ስነግርህ ነው ያወቅሁት እኮ ስላወቅኩኝ ታዲያ ምን እኔ ስነግርህ ነው እርጉዝ ቦራል ያወቅኸው። ያንተ ልጅ እንዴት ነው ሊሆን ይችላል እንዴ? መድኃኒት ነው የፈለግሽው? ምንድን ነው የፈለግሽው? ግልጽ እኮ ነው። ለምን በስነ ስርዓት ለምን አትናገሪ? የተናገርካለች የሌላ ሰው ያረገዘች ልጅ ሄዶ አያገባም እሱ። በቃ ተመረመረች፣ አወቀች፣ እርጉዝ ነች። መብቷ ነው ከራሱ መብቷ ነው። አንቺ አላረገዝሽም እና እሷ እንደ መብቷ ነው። እሷ ህይወቷ ሊስተካከል ስለሆነ እንዴ ምን ችግራችሁ ሁላችሁም? ቆይ ለግድ ሰው ልጅ ራስ እንደምትይ ምን አገባሽ አንቺ? ምን አገባሽ? ምን አገባችሁ? ምን አይነት ራስ እርጉዝ ነች? አዎ ትወልደዋለች፣ ያሳድገዋል። አባቱን ምን አገባችሁ? ምን አገባችሁ እናንተ? ምን አይነት ራስ ወዳድነት ነው? ጋር አትሊስት እንኳን የሌላ ሰው ልጅ ያሳድግልሽ ትፈርጅበት። የማይወዳትን ሴት ያግባል። ለምን ራስ ነው ምንድነው? አትወዳታለሁ አላለም ሚስቴን አታገባታለሁ ፈቅጃታለሁ እኮ አለ። ሽማግሌ ልክ እኮ ነው። ለምን ቤተሰብ ጋር ነው ታዲያ የምትገናኙት? አንቺ ስለሚያስቡ ሰዎች ጋር እና ሽምግልና የሚላከው በካልቸራችን መሰረት እሑድ ቀን ነው አይደል? እሑድ እስኪሞላ እየጠበቀ ከዛ ሽማግሌ ያስታክል አንቺ
ግን ስለሆነ አንቺ ለማደግ ሽማግሌ ላክ እያለች ነው። በቃ ሊልክ ነው። ምን አገባሽ? አንቺ እኮ ነው የመጣው። ይሄንን መንገድ እርግዝናው ተፈጠረ፣ ለቤተሰቦቿ አወቁ፣ አንተ ላይ ያደርጋሉ፣ አንተን እንዲያገቡ ያደርጋሉ። እንደሱ ነው። ይሄ ነው እኮ ፍላጎታቸው። ሌላ ጊዜ ሽምግልና የሚላከው ውድቀን ነው። አሁን ግን በቃ ጉዳዩ አሳሳቢ ስለሆነ ነገ ሐሙስ ይላክ። በቃ እንደዛ ነው የምናደርገው። ስለቤተሰባችን ምንም ነገር እንዳታወሩ። ሽማግሌ ላካለ ስለማታወሩ እሺ፣ ፈልጉ ምናምን አይደለም። እናትሽ በየቀኑ እየመጣች ስለምትጨቀጭቀው ነው። ምን አገባሽ? ምን ስለጨቀጨቅሽ ነው። ጨቀጨቅኩም ልጄ ነው። ምን አገባሽ? ምን ቤት ነው እናንተ? በመጀመሪያ እናቴን በስነ ስርዓት አውራ። እሱም ልጄ ነው። አንቺ እናቴን በስነ ስርዓት አውራ። ስለዚህ ቆና አስቢለት። የሌላ ሰው ልጅ ካረገዘች ጋር እንዲድር አታርጊው። አስቢለት። የሌላ ልጅ ምታየው ከሆነ እርግጠኛ ነሽ? መሬት የሱ ነው በይኝ። እሺ ምን እርግጠኛ ነሽ? ምን ታውቂያለሽ አንቺ? እውነታውን ስለተናገርኩ ነው የምትጨረጨር? አንቺ ስለተናገርኩ እሱ ነው አይደል? የሰው ልጅ ነው ኮንፊደንስ አርግዝ መሆንሽን እኮ አርግሻለሁ። እሱ ለምን ያሳድጋል? ያገባኛል። አንቺ ስለ አንቺ አግብተው ቤተሰቦች እንደተከራከሩ እኔ እሱ ጓደኛ ነኝ፣ ለእሱ ከራከርለታለሁ። አይፈልጋችሁም እኮ ከእንደዬ ምንድን ናቸው? ጠበቃ ናቸው። እናት በየጊዜው ከስር ሄድኩኝ እራኩኝ። እናንተ መፈለጋ የትም ቦታ ሰው ቢርቃችሁ እናንተ ሰላም ይሆናል ብዬ ነው። እናንተ ስለምን ትመጣላችሁ? እኛ ቤተሰብ ጋር የእህቴ ባል ጋር አያውቅሽም፣ አያውቅሽም፣ የትም አያውቃችሁም። ምንም ቤተሰብ አይደላችሁም። እሺ ምንም ቤተሰብ አይደላችሁም። ሲቀጥል ደግሞ ስለሷ ማርገዝ ስለተወየው ጋር መራጭ እሱ አይደለችም እኮ ሶፊ መጥቶ ባለፈው እንዴት እንደሆነ ተሻላሽ። እነሱ ከተግባቡ ሶፊ ያገቡ ሁለት ይግባቡ እንጂ ማንም ሰው ያገቡ። ሶፊ ወንድሙ የሚሆን ትክክለኛ ወንድሙ ነው። ወንድሙ እናንተ ወንድምና ወንድም እያጣላችሁ ነው። እሱ ከቤተሰብ እያጣላችሁ ምን አገባችሁ? ምን ለምትዩ አንቺ ያገባኛል። ከቤተሰቡ እየለያችሁት ነው ያላችሁ እኮ። እናንተ ናችሁ ከሱ ህይወት መውጣት ያለባችሁ። ብቻውን እያረጋችሁ ነው። አንቺ መጣሽ ማን ጠርቶሽ ነው? ንገሪኝ። ምን ፈልገሽ ነው የገባሽ? ነው ጥብቅና አንቺ እንዴ ቶፋ ያየነው ከነዚህ ቤት ምን ብቻህን እያደረጉ ነው። ከቤተሰቦች እየለዩ ነው አይደለም? ሚስታለው መሪያም አለች አብረው ከጎኑ ነች። አይነን ግልጆች አሉ ሰዎች ይወልዳል። እሺ ነገ አንቺ መጣሽ አትጠበቂበት። በቃ አስፈላጊ አይደለም። ከዚህ በኋላ ማለት ሲጀምር ደግሞ ማለት ነው ቤተሰቦቼ ናቸው። እነሱም ቢሆን በቃ ገብተሻል። እናቴ ነች። ቤተሰቦችን ስለኔ ምን ያስቡ ይጨነቃሉ ስለአንተ ስሜት። አንተን እኮ ብቻህን ነው ቱፋ ብቻህን እያደረጉ ነው። ከቤተሰቦች እየተጣላሉ ከነዚህ ሰዎች በእነዚህ ሰዎች እስኪ አንዴ ላውራ ቱፋ ብቻህን ነው አንተን እያደረጉ ያሉት። ይሄን አድማስ ከቤተሰቦች ጋር ተጣላ ብቻህን ቀረ። ከልጅነት ጀምሬ ከነሱ ጋር ያደግኩት ቤተሰቦቼ ናቸው። ሁለተኛ ቤተሰቤ ነው። እዚህ እነሱ ጋር ሆኜ መቼም ባይተዋር ልሆን አልችልም። አዝነሽለት ነው ወይስ ማግባቷና ስለዚህ ከቤተሰቦችን መካድ አለብህ ማለት ነው። ትክክለኞቹ ለምን እስካሁን ድረስ ዝም ብዬ አዳምጬሻለሁ። በእነሱ ፊት እኔ አንቺን አልናገርሽም። የኔ ጓደኛ ነሽ። ለምንድን ነው የማትናገራት? እስካሁን ዝም ያልኩት ለምን? ከመጀመሪያው ጀምሮ እያወራሽ ነው አይደል? ስለማከብርሽና ስለምወድሽ በእነሱ ፊት ማውራት ያልፈለኩት ገብቶሻል? ስለዚህ አትሊስት ዝም ስልሽ ይግባሽ፣ ዝምታ ይግባሽ። እንዴ በቃ ቤተሰቦቼ ናቸው አልኩሽ እኮ። እነሱንም ስትናገሪያቸው የኔን ቤተሰቦች እንደተናገርሽ ያህል ነው የሚሰማኝ። በቃ ይበቃሻል። እንዴ እሺ ሌሎችስ ቤተሰቦች በፍጹም ሊሆን ወንድም ቤተሰብ አይደለ? አያገባሽም። ተከታተሉት። ቆይ ሲጀመር የሆነ ነገር አለ። ምክንያቱም ያላጣጣችሁ በደንብ ይልሽ እማ ምንድን ነው ቅድም ስንገባ ጀምሮ ጭቅጭቅ ነው ይሄ ቤት ነው። ከጭቅጭቅ ወጥቶ አያውቅም ይሄ ቤት። በአንቺ ምክንያት ነው። ለምን እንደምትመጣ በእናንተ ምክንያት ነው። በአንቺ ምክንያት እየመጣችሁ ቤተሰብ የተጣላው በአንቺ ምክንያት ነው። ወንድምና ወንድም የተጣላው በአንቺ ምክንያት፣ ጭቅጭቅ የተፈጠረ ያለው በአንቺ ምክንያት አይደለም እንዴ? ወንድም ሁሉ ነገር የተፈጠረው በአንቺ ምክንያት ነው። እንኳን በአንቺ ምክንያት እማ ስለዚህ እኔ እርጉዝ አይደለሁም። አይ እንግዲህ አንቺ ደግሞ አይጀምርሽ። እሺ ማርያም ለነዚህ ብለሽ እርጉዝ አይደለም ማለት ነው።
የተረጋገጠ ነገር በቀደም ሄዳችሁ እርጉዝ ናት ተብሎ ተነግሮ አለም ያለቀን ነገር ደግሞ ባዲስ ኧረ እባክሽ ዝም በይ ማርያም ስናስራት ነው ያለው የሚያስፈራራሽ ከሆነ ለረዱት ነገር ካለ ተናገሪ ተናገሪ ባደረግሽ ተብለሽ ሀገር ያወራብሽ ነገር ማለት ያጣነውን በማስረጃ የተረጋገጠው ነገር ደግሞ እርጉዝ አይደለሽም በይ ብለውሽ ነው ንገሪን ምን እሺ ምን ብለውሽ ነው እርጉዝ አይደለሽም ምንም የምታሳይኝ አለምሽ ማርያም እርጉዝ አይደለሽም ብለውሽ ነው አይደል በይልሽ ደግሞ ዛሬ በይ ብለውሽ መክሮሽ አስፈራራሽ ለከኛ ራስ ያለኝ ለዚህ ተቀጥም ያበራችሁ ከራሷ ላይ ያለወርድም ያላችሁ ለምን ከሚላችሁ ምክንያትኛ ለዚህ ነው ስትጨቃጨቁ የነበረው አይደል እርጉዝ አይደለችም ብለውሽ ነው አይደል በይ ብለውሽ ነው ይሄ አዲስ ድራማ ነው ብለውሽ ነው ምን አርጊ ነው የምትሉት እኛ ምን አርጊ አላችሁ እኛ ምን ፈልጋለን እጮሃለሁ በደንብ አድርጌ በቃ አንዴ ስሚ ይኸውልሽ አንዴ ስሚኝ ቆይ እሺ እያስፈራሯት አይደለም ሐኪም ቤት ሄዳ ነበር ራሷ ይኸው ጠይቂያት እህትሽን ሐኪም ቤት ሄዳ ነበረ ከዛ በኋላ ደግሞ ስትመረመር ነፍሰ ጡር አለመሆኗን አረጋገጠች እሜ ሽምግልናውን ለማስቀረጽ የሆነ ነገር ለመፍጠር ምናምን ብለን ያሰብነው ነገር አይደለም ይሄ ልጅቷን አስነቃቻት በማልፈታችሁ የትኛውን ትነን ይሄው ተሰለቀ ቁጭ ብላ ያቃጥሏታል የፈጠሩት ድራማ ራሳቸው የፈጠሩት ድራማ ነው ቀላል ነው ምንድነው አንቺ እርጉዝ አይደለም የቆሎ ጓደኛሽ አለሽ አንቺ ድራማ የፈጠራችሁ ድራማ ቀላል ነው እናንተ ናችሁ በመበላያችን ላይ መጣችሁ ድራማ መሰረት ተባባለ ተዳምስ ምንም ያው ድራማ እየሰራችሁ ይሄ ደግሞ አዲስ ውሸት ፈጥራችሁ በያላችሁ ነገር እናንተ ደግሞ ናትላላችሁ ከዛ ማይፈልገው ልጅ እንዲያገባ ታረጉታላችሁ አይደለም እንዳልኩኝ አውቃለሁ ከዛ ነው እኮ እርጉዝ ነኝ አልሽ ነገር ግን እነሱ እንደዛ ሲሆኑ በጣም ማርያም ግን እርጉዝ አይደለሽም እውነት የመረጃ ተሰየሽ ምንድነው መረጃ ባለፈው መረጃ ቆይተን ነው ያመና መረጃ ይተናውንስ ፈርጅ ነው ማለት ያሰራው ማርያም አውቃ እርጉዝ ለመሆን ፈልጋ ነው ቶፋ እኔ አላውቅም ማን እንዳሰራው ይሄን እነሱ ናቸው ያሰሩት እንዳትነኳታትኝ በቃ እንደዚህ አይነት ማስረጃ ያለ መቼስ እኔ ራይ ላይ አልጠመጥምም አይደለ ነገር እኔ ገባ ነው እኮ ምርመራ ውጤቱን ግን አብረን አይደለም የተቀበልነው ሁለታችሁ ናችሁ የተቀበላችሁት ለዚህ ነው እንደዚህ የምትሆኑት ውጤት ማን ነው የተቀበለው ተናገሩ እንዴ ነበር የተቀበለው ተናገሩ ውጤት ስንቀበል አብረን ነበር እና በዛ ሰፈር ነው ምን ከይረው ቪዲዮ ላይ የሚታይ ነገር እኮ ነው ለብዶ ያሽሻለሽ ነበር ምርመራው ውጤቱ መጥቶሽ ደግሞ እርጉዝ ነኝ ሲባል አው ብለሽ ተቀበለሽ ነው የወጣሽ አሜን ብለሽ አደናቅራችኋት የቱን ታዳምጥ እርጉዝ አለመሆኗን ሴት ነኝ እኮ ልታቅ ትችላለህ ተሰለቻችኋት እህቴ ሰለቻት ውጤቱ ሲመጣልሽ አሜን ብለሽ አንዴ ተቀበለሽ ወጣሽው አሜን ብዬ ነው ተቀበየው ታዲያ እና ምን ለራሴ ምን ብለሽ ምንም ያልሽ ነገር አይደለም እንዴ አንዳንዴ እኮ በድንጋጤ ምን እንዳደረግሽ ራሱ የሚጠፋብሽ ታውቃለህ እንደዛ ግራ ገብቶሽ ነው ይችላል ነገር ይጠፋብሻል እስቲ ንገሪ ማርያም ለምን አይጠፋባትም እያሳመንሽ ነው እንዳምንልሽ ነው እስከ ዛሬ ዝም ያልኩት ማለት ነው የሆነ ነገር እስካገኝ ነበረ ምንድነው የምታገኝ ነገሮችን እስካረጋግጥ ነበረ እየሰማሽ ነው አይደለም የምትፈልጊበት ደረጃ መሄድ እንችላለን የት ነው የምንሄደው የምትፈልጊበት ደረጃ አይደለሽም እርግጠኛ ነሽ አይደለም ተመርመረሽ አይተሻል አይቻለሁ ትናንትና ያው አለዛ እኔ ድጋሚ ልጄን አስመረመርና ከእናንተ ጋር አንፋል ትናንትና ያማና ተቀጣር ገና ነበር የሆነችው አሁን ደግሞ ጋር ነው ይያለ አሁን ነው ማለት ቀጥለሽ ትወጣለሽ ከዚህ ቤት እህታችን የበፊቱንም ያሁን ነው በቃ ከዛ በህግ እነሱን ተልቃችኋል በሰናት ላይ ታርገን ሁለቱንም የልጅ አብረሽ ነበር አብረሽ ከሷ ጋር ስታጫፍሪ ነበር ስለሆነች ለምን እና የምታውቂው ነገር ከሌለ ነበር ውስጥ ካብረን ያለው ነው ከዛ አብረን ተናገርኩ አሁንና በቃ ልጅቷ እርጉዝ አለመሆኗን ነው በስተተጫወቱባት ስንተካከፍ እንደነበራችሁ ማወቄን ነው የምፈልገው ያንን ስናጠፋች እንጂ ያልሆነችው ልጅ እርጉዝ ነሽ እያላችሁ ቀደም እርጉዝ ነኝ ስትል የነበረች ናት አሁን ደግሞ እርጉዝ አይደለም ትናንትና ደግሞ ያማን ነው ልጅ እያለች ኮንፊውዝ ስትሆን የነበረች ልጅ ናት እናንተ ቆናችሁ አምሮን የምታወራ ልጅ ነው እርጉዝም ሆኜ ከሆነ መረጋገጥ ይችላል አይደል? የሚያሳሳሽ ነገር የለም። በቃ መሪም እርግጠኛ ነሽ አይደል? ስለዚህ ነው እነሱን ሁለቱንም መክሰስ ነው ማስረጃ የልጄን ስም ባዳ
ነበር። ሁለቱንም ውጤት ይዣለሽ ነችም አይደለችም ይባላልበትን ትሄዳላችሁ፣ ትመረመራለች፣ ቀጥ ብላችሁ ወደ ጣቢያ በቃ እሺ። አንቺ ሴት ነበርሽ እኔ ምንም ነገር የለም። ምን ላይ ታገሳችሁት? እስኪ አሳዲ ምን ላይ ታገሳችሁት? እርጉዝ ያለች ሴት እርጉዝ ናት ስትል እኮ ዝም ብለህ ተቀመጠ። እኮ ነኝ ያለቻችሁ አለበት እኮ ታስራችሁ እያወራችሁ አለበት ልጅ እንዳታወሩት ነው ተነሽ ደግሞ ተቆጣጣችሁ እሷን ይዘሻችሁ ለምን ተወጣ ከገጋሪቷ ምንድነው የምታስምላት? ዝም ካልሽ አንቺ ነሽ ዝም ማለት ያለብሽ። እኮ አይደለም ተረጋግተን መጀመሪያ እናውራ። ምንም አንረጋ። አሁን እኮ እሷ ሊስታላክ ነበር መጀመሪያ እኔ እንደዚህ ነገር ውስጥ አለሽበት አብረሽ ጓደኛው አይደልሽ? አብረሽ ተማስተቀደ ነበር አላውቃትም ሲጀምር እንዴት ታውቃችሁ ነው ስታወሪ ነበር? አሁን እኮ ተማስተቀደ ስም ስታጠፉ ለሰው ስም ስትሰጡ አንድ ጓደኛ ናት ትተዋወቃላችሁ። ስም አሁን ደግሞ የህግ ተማጣጣት አታውቂያትም። እኔ አውቃታለሁ አላውቅም። ምን አገባሽ እሷ? ማርያም ትነጋገራለሁ። ስሙኝ ያውለት ስሙኝ አስነሳና ወጣለን በስነ ስርዓት እማዬ ተነሽ ማን ወዴት ነው መውጣው? ሰው ጋር እኮ ነው ያለችው። አንቺ ነሽ መውጣት ያለብሽ። አይነ ደረቅ ምን መከራከር ባለቤቷ የቤቱ ባለቤት እኮ እሷ ናት። ምንልሽ ማለት ነው ከቤቱ አይደለም ባለ ትዳር እሷ ናት። ስትመረመር ታያለሽ ነው ባለቤት ያረጋል። መሪም የቤት ባለቤት ነሽ? አዎ ናት። ለዚህ ነው ያረጋሽው የቤት ባለቤት ነው? አዎ የባሏ ቤት ነው። አዎ በቃ የቤት ባለቤት ነው ማለት በቃ ሀሳባችሁ የቤት ባለቤት ነው ማለት ነው። ናት ድሮም ነው አርግዣለሁ ብለሽ የነበረው እሱ ሲረጋገጥብሽ አሁን ደግሞ እርጉዝ አይደለሁም አልሽ። እናንተ ሁሉ ምን አስጨነቃችሁ? ቆይ እንዴ ቀርታለ ምን አትፈባቸው ምን አትፈባቸው መረም ተነሽ ውጪ ምን አደረጋቸው? ትመርመር ከዛ በህግ ትጠየቃላችሁ። አለቀ እኮ በቃ ይሄ ከስም ማጥፋት ትጠየቃላችሁ። አለብሽ እሷ ነው እኔ አሁን አብረሽ ነበርሽ ከሷ ጋር። አሁን የሆነ እውነቱ ሲረጋገጥ ገና ለገና ፈርተሽ ማውቀው ነገር የለም። ካላቦች ለምን አብረሽ ጥፍራ ሆንሻል? አትምጣቂ ነገር ካለ ተናገሪ። ምንድን ነው የማውቀው? አላውቅም ነገር ያወራችብሽ እሷ ናት ነው ያለው። አንዴ አርግዣለሁ፣ አንዴ የተሳሳተ ነገር ነው፣ አንዴ ከማን እንዳረገች ነው ያለው። እኔ እኮ አንድ አይነት ወሬ ነው ያወራሁት። ወዴት ነው የምትሄጂው? ወዴት ነው አይጠበቅባትም። ለምን በእርጉዝ ናፈረሽ ወደ ጣቢያ ቼክ ማስደረግ እኮ ነው። ምን ነው የምትሄዱት? ወዴት ትሄዳለህ? እዚህ አናወራም እንዴ? ምን ነው ከዚህ እያወራሁ ነው አይደል? እዚህ እማጋካል ማረጋገጥ አይደለም የምትፈልጊው? አረጋግጬ ማመረጋገጥ እየሰማሽ ነው አይደል? እናት እሷ እኮ ናት አይደል? እንዴ በቃ ይሁን ሰዓት እያዳመጥኳችሁ ነበር እንዴ። በምን አሁን ለመጨረሻ ጊዜ ጠየቁሽ አንቺ ነሽ ከየሽ ወረቀ እንደዚህ ነው ይመስለኛል። ምክንያቱም እነሱ ፖሊስ ጣቢያ እንደሄዱ ፍርድ ቤትም እንደሄዱ እየፈለግሽ አልመሰለኝም። ሲቀጥል አሁን አድርገሽው ከሆነ ንገሪኝ። እዚህ በቤተሰብ እንጨርሰው። በጭራሽ አንጨርስም። እኛ በጭራሽ አይሆንም። ህግ ነው የሚዳኘን ከነሱ ጋር የልጅ እሺ ንገሪኝ። ከቅድም ጀምሮ እየጠየኩሽ አይደል? ማወቅ ስለማልፈልግ ነው የምጠይቅሽ። እኔ እና ሶፊ ነን የቀየርነው